አታመጡ። እንደው ዝም ብላችሁ ላፍ እንኳን በሰላም እንኳን ገባህ ወንድሜ አይባልም እንዴ? ወይስ አላመናችሁበት? ምን አደረግ ጉድ ነው የሚሰማው ወንድም ነህ። እሺ ኦኬ። እና በቃ ይሄ ነው ወይ መልሳችሁ ነው የምለው? ምን ነው ተጨካከን? ኦርቶዶክሳውያኑ ገብቷል፣ ኤርሚያስም ገብቷል፣ ኤፍሬምም ገብቷል፣ እንትናም ገብቷል ብለው ሲቀውጡት እናንተ ደግሞ ምንም ዝምጭጭ ነው ያላችሁት። ይሄን ወይ ያው እግረ መንገዴን ትዝብቴ ላስቀምጥ ብዬ ነው። እሺ ይቀለዳል እኮ እንደ ጉድ እኮ ነው እዚህ ቲክቶክ ላይ በኢየሱስ ክርስቶስ በጣም ቀልደኞች ሰዎች ተለቀውብናል። ባለፈው አንዱ ገብቷል ብሎ ምን ነበረ ኤሊ ሄዶ ግቢያቸው ውስጥ ያሰሯትን የምታስቀድስ ኤሊ ብለው ያሏትን የምትቀድስ ነው መሰለኝ ያሉት። የምትቀድስ ኤሊ ነው የምትቀድስ ነው የምታስቀድስ ነው ይሄ ነው ብቻ ድረሱበት። ኤሊ ሲያሳይ ነበር። ኤርሚያስ አበበ ዛሬ መጥቶ ኦርቶዶክስ ገብቶ ቆይ ላሳያችሁ ብሎ ህዝቡ ሁሉ ፍዝዝ ብሎ ተከትሎ ሄዶ ስትታይ የምትቀድሰው የምታስቀድስ የተባለች መርጌታቱን መምህር አይዶን ነው ቀሲስም ልትወራት ትችላላችሁ። ኤሊዋን ሲያሳዩ ነበር። እግዚኦ በቃ ይህን ያህል ተበሳጭታችኋል ማለት ነው ወገኖች። እሺ እና ብዙ ነገር የሚባለው ያሉትን ይበሉ። እግዚአብሔር እየተመሰገነ ይሁን። ጌታ ይባርክ። ትዜም ወደ ሀገር ቤት ገብቷል። ፕሮግራም የፖለቲካ ጦርነት በምንድን ነው የሚነሳው? አንደኛ መሬታቸው ኩታ ገጠም ከሆነ ማለት ጎን ለጎን ከሆነ ድንበር ገፍተኸኛል ወይ ደግሞ ሽፍቶች መጥተው ከኔ አገር ላይ ሰዎችን ዘርፈዋል፣ ከብቶቻቸውን እህላቸውን ወይ እንደዚህ አድርገዋል ምናምን ነገር ብሎ በሚል በእንደዛ አለ። ወይ ደግሞ የፖለቲካ ሁለተኛው ጦርነት ደግሞ የስልጣን ይገባኛል፣ እኔም አገሪቱን እመራው የአንተ ፓርቲ አይመራም የአንተ ፓርቲ አይመራም ብሎ በሚል በእንደዚህ አይነት የሚፈጠሩ ጦርነቶች አሉ። በተለይ ከጎረቤት ሀገራት ጋር በተገናኘ የሚነሱ ነገሮች ሁሉ ፖለቲካዊም እናም ደግሞ ብሔራዊ ጥቅምንም ከማስከበር አይነት አኳያ የሚነሱ ጦርነቶች ናቸው። የኢራንና የእስራኤል ጦርነት ግን እንደዛ አይደለም። የኢራንና የእስራኤል ጦርነት እንደዛ አይደለም። መነሻው እንደዛ አይደለም። ሆኖም አያውቅምም። በጣም ብዙ ሰዎች እየተነገራችሁም በእግዚአብሔርም ቃል አታስተውሉም። በእውነት እንዴት እንደምታስቡ ባላቅም ማለት ነው። የእግዚአብሔር ቃል ሰው ቢያንስ እንኳን እየተነገረው እሺ፣ እኔ አሁን የማላቀው በጣም ብዙ ነገር አለ። የሚያውቁ ሰዎች መጥተው ሲነግሩኝ ቢያንስ ጥሩ ሰሚ መሆን አለብኝ። ወንድም ነዳንዬ አሁን የሆነ ነገር ቢናገር ጥሩ ሰሚ መሆን አለብኝ። ወንድሜ ነው፣ መቶ አምነዋለሁኝ። በእግዚአብሔር ቃል የሚነግረኝን ነገር ሁሉ ኢቨን በወንድማዊ ምክር እንኳን የሚመክረኝን ነገር ሁሉ በደንብ ነው የምሰማው። ምክንያቱም እኔ ጋ የሌለ ወንድሜ ጋ ያለ በጣም ብዙ እውቀት ስላለ ማለት ነው። ያንን ምክር ብሰማው እጠቀምበታለሁ፣ አተርፍበታለሁ፣ ምናልባትም ከጥፋት እድንበታለሁ። ባልሰማው ደግሞ በጣም እጎዳበታለሁ፣ ተላልፌ ይጎዳበታለሁ። ለምሳሌ ስለ አንድ ሀገር ያለ መረዳት አናሳ ቢሆን ዳንዬን ብሰማው ስለዛ ሀገር ጥሩ መረጃ ሊኖረኝ ይችል ይሆናል፣ እሱ ካነበበው ወይ ካየው የተነሳ ከነገረኝ። ኦኬ፣ ስለ ግለሰብም ከሆነ ልክ እንደዚሁ ማለት ነው። ብቻ እኛ የማናውቀው ሌላው የሚያውቀው ሰውዬ በደንብ ጭብጥ በሆነ ነገር ሲነግረን
መረጃ ባለው ነገር ሲነግረን በደንብ መስማትን ለየትኛውም አቅጣጫ መስማትን በጆሮ ሰምቼ ነበር ብሎ እንዳለ አንዳንድ ሰው በጆሮ ይሰማል እንጂ አያስተውለውም። እና ምን ልላችሁ ፈልጌ ነው ከዚህ ከኢራን እና ከእስራኤል አኳያ የነበረ ያለም ምናልባትም እግዚአብሔር ጣልቃ ካልገባ በስተቀር ወደፊትም ሌላ መንግስት ካልተቀየረ በስተቀር የሚቀጥል ነው። አሁን ግን ምናልባት አንደኛውን ለማጥፋት ነው የሚፈልገው። ኦኬ፣ ይህንን ደግሞ ያው ኢራን እስራኤልን ከድሮ ጀምሮ ማጥፋት ትፈልጋለች። ምክንያቱ ግን ምንድን ነው ተብለው አንድ ሰውን ቢጠየቅ ብዙ ሰዎች አያውቁትም። በቃ ፖለቲካ ነው ይመስለን። የእስራኤል ሕዝብ እንዲጠፋ የተፈለገበት ምክንያት ለምንድን ነው? ይሄን ደግሞ መጥፋት ከካርታ ላይ መሰረዝ መደምሰስ አለበት ብሎ የሚል ቁጥር አንድ የሚያቀነቅን ኢራን የሚባለው ሀገርና አሁን በስልጣን ላይ የነበሩቱ ትናንትና እንዳለ ወደ መቃብር የላካቻቸው ባለስልጣናቶቿና አሁንም በህይወት ያለው መንፈሳዊ መሪ የተባለው ሰውዬ ነው። ምንድነው ምክንያቱ? ምንድነው? ወንድሞች እናቶች፣ መጽሐፍ ቅዱሳዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ካልሆነ ኤርሚያስ እዚህ ለምን ታወራለህ? አላወራም። መጽሐፍ ቅዱሳዊ ካልሆነ አላወራም። መጽሐፍ ቅዱሳዊነቱ ግን 100% የተረጋገጠ ስለሆነ ግን አወራለሁ። መንፈሳዊ ስለሆነ ጉዳዩ መንፈሳዊ ስለሆነ አሁን በቤታችሁ ውስጥ በኢራን እና በእስራኤል መካከል ስለሚደረግ ጦርነት እስራኤልን በተመለከተ እስራኤል ከሌሎች የአሕዛብ ሀገራት ጋር ስትዋጋ በምትዋጋው ጦርነት ምን ያህሎቻችሁ በቤታችሁ ውስጥ እየረገማችኋት እስራኤልን ማለት ነው እያበሻቀጣችሁ እንደምትናገሩ ክርስቲያኖች አላቅም። ግን አንድ ነገር ነግራችኋለሁ ወንድሞች እናቶች፣ አለማወቅ አንድ ነገር ሆኖ ሳለ ያላወቅነው ግን ለምንድን ነው? ስላላነበብን ነው? ስላልመረመርን ነው? ወይ ስላልሰማን ነው? ወይስ መስማትና ማንበብ ስላልፈለግን ነው ብሎ የሚለው እሱ እንደ አንድ ይያዛል ማለት ነው። ልብ በሉ፣ ጉዳዩ መንፈሳዊ ነው። ጉዳዩ ምንድነው ነው ያልኳችሁ? መንፈሳዊ ነው። ኦኬ፣ መንፈሳዊ ነው። መንፈሳዊ ከሆነ መታየት ያለበት በምንድን ነው? እንደ እግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል በዚህ ጉዳይ ላይ ምን ይላል? ምን ብሎ ነበር? አሁን የተጀመረው ጦርነት ትንቢታዊ ጦርነት ነው ወይ? የሆነ የሚፈጸም ትንቢት አለ? ካለስ የትኛው ቃል ነው እንደዛ ብሎ፣ የትኛው ነብይ ነው እንደዛ ብሎ የተናገረው? በደንብ መታየት አለበት ማለት ነው። አሁን ይህንን መጽሐፍ ቅዱስ የሚያነብ ሰው ብቻ ከሆነ ነው የሚያውቀው። መጽሐፍ ቅዱስን ማንበብ ብቻ አይደለም። አንዳንዶች መጽሐፍ ቅዱስን እናነባለን ግን አናስተውልም፣ ግን አንመረምርም። እና እባካችሁ የወንጌል አማኞች ወንድሞቼ እናቶቼ፣ በተለይ በጌታ ያመናችሁ በጣም ጥንቃቄ አድርጉ። እሺ፣ በትንቢተ ኤርምያስ መጽሐፍ ምዕራፍ 49 ቁጥር 35 ላይ ያለውን ቃል መነሻው አድርገን እና ከዘመኑ ፍጻሜ ጋራ ምንድነው የሚያሳየን? ይሄ ጦርነት ዋናው ፒላሩ የእስራኤል ከአሕዛብ ጋር መዋጋት፣ አሕዛብ ከእስራኤል ጋር መዋጋት ምንድን ነው እያሳየን ያለው? ባይዞ ታውቃላችሁ፣ ይሄ ጦርነት ወደ ሶስተኛ የዓለም ጦርነት ያድጋል።
እግዚአብሔር ጣልቃ ካልገባ በስተቀር ይልሲ እዚሁ ወርና 2 ወር ባልሞላ ውስጥ ወይ 1 ወር ባልሞላ ውስጥ ሌሎች ሲገቡበት ታዩታላችሁ። ሌሎች ሲገቡበት ታዩታላችሁ። ተናግረዋልም እየተናገሩም ነው። ወርልድ ዋር 3 ማለት ነው። ኦኬ የመጀመሪያ ዓለም ጦርነትም ህዝብ አልቋል። የሁለተኛ ዓለም ጦርነትም ህዝብ አልቋል። የሶስተኛውም አሁን ህዝብን ይጨርሳል። የጦርነት ሰላም የለውም። ኦኬ እና ምንድነው ግን የሚያሳየን? ምንድነው ለእኛ ለክርስቲያኖች ምንድነው የሚያሳየን? መጽሐፍ ቅዱስ እናነባለን ብለን ለምንል እና ጌታን ለተከተልን ሰዎች ምንድነው የሚያሳየን? ይህን ሁሉ ጭምር አንድ ትልቅ አላርም እንደሆነ ልናውቅ ይገባናል። እሺ በትንቢተ ኤርምያስ 49:35 እስካሁን ፖስት ያደረገው የለም። ይታያችሁ። መንፈሳዊ እንቅልፍነት ማለት መንፈሳዊ እንቅልፍነት ነው ወይስ ተቃውሞ ነው ወይስ ጥቅሱ ረዝሞባችሁ መፖሰት አቅቷችሁ ነው? ኤርምያስ 49:35 እሺ ፋፊ ቴንኪው ተባረኪ። ኦኬ አንድ ሰውም ቢሆን ፖስት አድርጎታል። ፋፊ ያርገዋለች ወይ አድርጎታል። ቴንኪው። ኦኬ በጌታ ስም አነባዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ፣ ከአራቱም ከሰማይ ማዕዘናት አራቱም ነፋሳት በኤላም ላይ ያመጣለሁ፣ ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ፣ ክፉ ነገርንም እሱንም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ፣ ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሱና አለቆቹንም አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። እሺ ኤላም የት ነው እሱ ያለው? ይሄ ኤላም የሚባለው የት ነው ያለው? እዚህ መጽሐፍ ቅዱስ ያነበባችሁ የምታስተውሉ ያስተዋላችሁ ከዘመኑ ጋራ የመጽሐፉን ልሳን እሺ እኔ ማን ልበል እህቴ? ኦኬ ኦኬ ኤላም የት ነው ያለው? የት ነው ያለው አላችሁ? እሺ አንድ ሰው ብቻ ነው የመለሰው። 2 ሰው፣ 3 ሰው፣ 4 እየኮረጃችሁ ነው እንዴ? ኩረጃ ተጀመረ እዚህ እንዴ? ከጠየቅኩ እኮ 2 ደቂቃ ሊሞላው ነው። እሺ አንዱ የአንዱን እያየ ነው የሚጽፈው ማለት ነው ወይ በግምት ነው ወይስ እየተኮራረጃችሁ ነው የምጽፉት? ካላወቃችሁ በቃ አናቅም በሉ። የሚያውቁ ሰዎች ይናገሩ። ካላወቃችሁ አናቅም ነው ማለት ያለባቸው ወንድሞች እናቶች። ቴንክ ዩ
እሺ ኦኬ እኮ ብዬ የምላችሁ ወንድሞች እና እህቶች ምን ያህል ሰው እያስተዋለ እንደሆነ ባላውቅም ጌታ ግን ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያቱ የተናገረው ቃል እያንዳንዷ እየተፈጸመች ናት። ኦኬ ብለድሙን ሆኖ ነበር ሰሞኑን አስተውላችኋል? ብለድሙን ጨረቃ ወደ ደምነት ተለውጦ ነበረ። በባለፈው ሳምንታቶች ወይ ወራት በዚህ 2 ወር ወይ በ3 ወር ውስጥ ብለድሙ ብቻ ሰማዩንም ቃና ብለን አናይም። ኢዩኤል እኮ ተናግሯል። በነቢዩ ኢዩኤል አይታችኋል? እሺ አይታችኋል? ኦኬ አይታችኋል አይደል? ብለድሙን ስንት ሰው አይቷል? እሺ ብለድሙን እንዴ! አረ ወይ ካብ ቤተ ክርስቲያን መቼ ታያለሽ? አንቺ ቲክቶክ ነው የምታዩ። ቲክቶክ ነው በቃ መጫር ነው መቆፈር ነው ወደዛ መሞንጨር ነው ስክሮል ማድረግ ነው። ደግሞ ማገባ እስኪ ምናምን ነገር እያልክ ማለት ነው። ሰማዩን ቀና ብለህ በሰማይ ላይ የሚሆነውን ምልክት አናይም። በምድሩ ላይ እሺ፣ የምድሩንስ አሁን ተረጋግተህ ተቀምጠሃል። የኪዳኑ ህዝብ የሞትና የሽረት ጉዳይ ግብግብ ውስጥ ነው ያለው፣ እልቂት ውስጥ ነው ያለው። አንተ ግን ቁጭ ብለሃል። ስቴክን ይህን ይዘህ ፈንዲሻን እየበላህ እስክትበላ ድረስ ማለት ነው። ሶስተኛ የዓለም ጦርነት እልሃ ላይ ተጭሮ በኒኩለር እስክታልቅ ድረስ ዝም ጭጭ። ወይ አንጸልይ ወይ አናስተውል። የሰማዩን አይተን አናስተውል፣ የምድሩንም አይተን አናስተውል። አቤቱ ጌታዬ፣ ደግሞ ጠፋ ይሉኛል እንዴ? በእውነት አሁን ዘጋግተህ ነው እንጂ መጥፋት ያለብህ እንዴ? ቶ አሜሪካ ታይቷል፣ ቻይና ታይቷል ብላችሁ እሺ፣ ብለድሙን እሺ፣ ምን ያህል ስንት ጊዜ ሆነው ከእስራኤል ጋር በተገናኘ ምንድን ነው የሚሆነው? አይታዩ መስዬ፣ አንቺ ምን ታያለሽ? አንቺ እኮ አልኩሽ ፌስቡክ እና ቲክታክ ነው የምታየው። አብዛኛው ፌስቡክ እና ቲክታክ ነው የሚያየው። እሺ ከእስራኤል ጋር ምንድን ነው የሚሆነው? ወንድሞች እና እህቶች ጨረቃ ወደ ደምነት ሲለወጥ ምንድን ነው የሚሆነው? አይ መንግስቱ ኃይለማርያም ያለው ነገር አንዳንዴ ትዝ ይለኛል አልኩ። ስለ ብለድሙን እንኳን ስንቴን ተናገር ነው ወንድሞች እና እህቶች። ብለድሙን ሲሆን ሁል ቀን ምንድን ነው የሚሆነው? ወንድሞች እና እህቶች ጃጅመንት ነው፣ ፍርድ ማለት ነው። እና ብለድሙን በሚሆን ሰዓት ላይ አስተውሉ። ብዙም በዛው ሳምንታቶች ውስጥ ወይ ወራቶች ውስጥ ብዙም ሳይቆይ ምናልባት የወር ወይ የ2 ወር ወይ የ3 ወር ምናምን ነገር እንደ በጣም ራቀ ከተባለ ያን ያህል ማለት ነው። እስራኤል ጦርነት ትገባለች ከአሕዛብ መንግስታት ጋር። ጃጅመንት ነው። የማ ፍርድ ነው? የእግዚአብሔር ፍርድ ማለት ነው። በማን ላይ? በአሕዛብ መንግስታት ላይ። የነቢያትን መጽሐፍትንም ያነባል ሰው። እናነባለን። አታነቡም ብያለም። አንዳንድ እግዚአብሔር ወንዶችና ሴቶች ልጆች ካነበበ በኋላ አንዳንዱ ጉንጩን ማነው እንትን እንደው ከንፈሩን ወደ ጎን ይጠመዝዘውና እኮ ምንድን ነው ኤርሚያስ አውሬን እንትን ምልህ ምናምን ነገር ብሎ ሊያቃልል ይፈልጋል። ቆይ
ጦርነቱ ሲጀመር ምን ስሜት ተሰማችሁ? የእስራኤል ኢራን ጦርነት ኦፊሻሊ ከዚህ በፊትም ያው ይወራወሩ ነበር፣ ግን አሁን ታላቁ ጦርነት የተነሳው የማይመለስ የማይበርድ ማለት ነው። ምንድን ነው የተሰማችሁ? ተዘልለህ እኛን የማይነካን በአንድም በተዘዋዋሪ መንገድ ይሄ ጦርነት የማይነካን ይመስላችኋል? ወንድሞች እናቶቼ፣ እኔ እኮ ሴፍ ቦታ ነው ያለሁት አሜሪካ ነው ምናምን ብለህ ብትል አሜሪካን የማይነካው ይመስልሃል? እኔ እኮ ኤርሚኒ አንተ ስለማታውቅ ነው። ካናዳ እኮ ነው የተቀመጥኩት ካልጋሪ ላይ። የማይነካው ይመስልሃል? ኧረ የለም፣ እኔ አውስትራሊያ ነው። እኔም በቃ በሰላም እስያ ውስጥ ነው የተቀመጥኩትኝ። አፍሪካ ውስጥ ነው ያው በድህነት ዝም ብዬ እቀጥላለሁ፣ ምንም አይነካኝም ብላችሁ አላችሁ ወንድሞች እናቶች። ወርልድ ዎር 3 ሶስተኛው የዓለም ጦርነት ሊያስነሳ የሚችለው እሳት ተለኩሷል። እግዚአብሔር ከሁለቱም መንግስታት ጀርባ ያሉትን ነገስታት ካላስቆመ በስተቀር ማለት ነው። ሃሎ ጌታ ኢየሱስን ተቀበይ ስትባይ ስትለመኝ የነበርሽ ስትለመነ የነበርክ ሁሉ ያከትምልሃል ማለት ነው። ሶስተኛ የዓለም ጦርነት መታነሳ ማለት የኒኩለር ጦርነት ነው የሚሆነው። እስራኤል የመኖርና ያለመኖር ህልውናን ስለተነፈገች ነው ተገዳ የገባችበት ነው። ጌታ ጣልቃ ገብቶ በዚህም በኩል አሜሪካ እንዳትገባበት፣ በዛም በኩል እነ ራሽያና እነ ቻይና እንዳይገቡበት እግዚአብሔር የነገስታትን ልብ እንደ ውሃ ፍሳሽ ወደ ወደደው የሚያዘነብል እግዚአብሔር አዘንብሎት ይህን ጦርነት ሌሎች ጆይን እንዳያደርጉበት በዚህ በኩል አሜሪካ፣ በዛ በኩል ሩሲያ ለኢራን፣ አሜሪካ ለእስራኤል ተሰልፈዋል። አሰላልፋቸውን በቃ ኦልሬዲ ታውቋል። ዩናይትድ ኔሽንስ ስብሰባ ላይ ሁሉ ተናግረዋል። እነ ቻይና ሁሉ ማለት ነው። ዝም ብለን የምናየው አይደለም ብለዋል። ምንድነው የሚሆነው? በተለይ ጌታን ያልተቀበላችሁ ሰዎች የእስራኤልና የኢራን ጉዳይ መንፈሳዊ ጦርነት ነው፣ ፖለቲካዊ አይደለም። ሩቱን ለማግኘት ከፈለጋችሁ፣ መሰረቱን ለማግኘት ከፈለጋችሁ ወደ መጽሐፍ ቅዱስ ፊታችሁን አዙሩ። በፋርስ አለቃና በመሲሁ ዘር መካከል ያለ ጦርነት ነው። የመሲሁ ዘር መጥፋት አለበት፣ ከምድር ካርታ ላይ መሰረዝ አለባቸው የሚል ንግግር ነበር ሲናገሩ ሲያስተላልፉ የነበሩት ማለት ነው። እነሱ ደግሞ አንጠፋም፣ አጥፊያችንን ቀድመን እናጠፋለን ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ ዝም ብላችሁ በልታችሁ ጠጥታችሁ ዝም ብላችሁ የምትተኙ ከሆነ ተጣላችኋል። የዘመን ፍጻሜን የጌታችን የኢየሱስ ክርስቶስን ዳግም መምጣት ሰው ለማውራት አገልጋዮች እንኳን የተባሉ እንኳን ለማውራት ራሱ እንኳን አይፈልጉም። አሁን ብዙ አገልጋይ አይተው ከሆነ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ይመጣል ይላል እንጂ ኢየሱስ የሚመጣበትን ዋነኛው ነገር በእግዚአብሔር ቃል አስደግፎ አይናገርም። ከተናገረ እስራኤል የሚባል ህዝብና አገርን ሊነካ ነው። ከነካ ምን ሊሆን ነው?
በማህበራዊ ኑሮ ከአሕዛብ ጋር መንግስታት ጋር ካላቸው ነገር ጋር ጦርነታቸውም ሁሉም ነገር የመሲሁን መምጣት ኮቴውን ነው የሚያሰማው። እስራኤል በየትኛውም አቅጣጫ ተፍ ስትል የመሲሁ የአብርሃም ዘር ነኝ አላለም። ማ ቢወልድ ማን ብዬ ብለህ አሁን አታውቅም። አንድም ቆንጅዬ ድንጋይ አምላኪ አሕዛብ ወንዝና ተራራ አያቶች ቅድመ አያቶችህ ለእሱ ሲሰግዱ የነበሩ ማለት ነው። የአብርሃም ዘር ነኝ አለ። ማ ቢወልድ ማ ብዬ ብለህ እንዳትመልስ። ከዛ ይልቅ ገናም እኮ ያው በክርስቶስ ኢየሱስ ዳግም ተወልደ ከሆነ እውነት ነው። በክርስቶስ ኢየሱስ በመሲሁ አምነህ ዳግም ተወልደ ከሆነ እውነት ነው። የአብርሃም ዘር እንደ ተስፋው ቃል ወራሽ ነህ። አንተ መቼ ተወለድክና? ሙልሙል ያልክ እኮ ኦርቶዶክስ አማኝ ነህ። ገና በነ አርሴማ በነ ከተማ የምታምን ማለት ነው። ስለዚህ የአብርሃም ልጅ ነኝ አትበል። አንተ የአርሴማ ልጅ ነህ። የጊዮርጊስ፣ የአርሴማ፣ የአቡነ አረጋዊ፣ የአቡነ እንጦስ፣ የአቡነ መቃርስ ምናምን ነገር ልጅ ነህ። አብርሃም ሲናፍቅ ይቀራል። ሩቅ ነህ ብራዘርዬ፣ ሩቅ ነህ። በመሲሁ በኩል የሚያምኑ ናቸው አብርሃም ዘር የተስፋው ቃል ወራሾች፣ በኢየሱስ ክርስቶስ የሚያምኑ ማለት ነው። አንተ አሰስገሰሱን ሁሉ ይዘህ አብርሃም ልጅ ነህ ትላለህ እንዴ? እኛ ላይ ነው ሙድ የምትይዘው? ዳር ያዝ። እሺ ብራዘርዬ፣ ዳር ያዝ። ኤንዌይ መጽሐፍ ቅዱስ የሚናገረው በጣም ሲሪየስ የሆነ ጉዳይ ነው ወንድሞችና እህቶች፣ በጣም ሲሪየስ። የኢትዮጵያ ምሽት ላይ ምናልባት ሌሎች ሰዎች ተደራርበው ካልገቡ ገባበታለሁ በዚህ አርዕስት። ልጆች የሚተኙበትም ጊዜ ስለደረሰ ብዙ አልቆይም። ግን እንደው ለምን ጠፋ ምናምን ነገር ብላችሁ ላላችሁኝ ወንድሞችና እህቶች በዚች 2 ቀን 3 ቀን ሆነኝ አይደለ? 2 ቀን ይመስለኛል 2 ቀን ይመስለኛል። እስራኤል ስትነካ የዚች ፕላኔት አይኗ ተነካ ማለት ነው። እስራኤል ስትነካ የዚች ፕላኔት ልቧ ማለት ነው። ልቧ ተነካ ማለት ነው። ወንድሞችና እህቶች እንደ ቀለል ማወራ እንዳይመስለን። የነገር ፍጻሜም እዛው ነው። የነገር ጅማሬም እዛው ነው። የነገር ፍጻሜም እዛው ነው። በቀድሞ ቤቴ ቋንቋ ንግግር እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ ይላል። የዚህ ፕላኔት ሴንተር ናት እስራኤል። መንፈሳዊ ነው ጉዳዩ፣ መንፈሳዊ ነው። ኤርምያስ 49:35 ቅድም ፖስት ያደረግነው ቁጥር ላይ ኤላም የሚባለው ምድር የት ነው ብያቸዋለሁ። በኋላ እዩት። አብዛኞቹ ኢራን ውስጥ ነው ብለዋል። ልክ ነው፣ ኢራን ውስጥ ነው። ግን ከፈለጋችሁ እናንተ እዩት። የሱሳ ግንብ አስቴርና መርዶኪዎስ ጾም ጸሎት ይዘው የአይሁድ ሕዝብ እንዲደመሰስ በሃማ በኩል ምክር በወጣበት ጊዜ ያ ሱሳ የሚባለው እዛ አሁን ኢራን ውስጥ ነው ያለው። ኦኬ። ኤላም የሚባለው አውራጃ ነበር። በኤላም አውራጃ በሱሳ ግንብ ነው የሚለው ትንቢተ ዳንኤልን ስታነበው ማለት ነው። በኤላም አውራጃ በሱሳ ግንብ ይላል። በኤላም አውራጃ መርዶኪዎስን ሊያሰቅል ሃማ መስቀያ ያዘጋጀበት አይሁድ እንዲደመሰስ ደብዳቤ ትእዛዝ የወጣበት ከተማ ሱሳ። አየህ፣ ከእንቅልፍ እንደሚነቃ ሰው ተነቃለ ማለት ነው። የነቢያትን መጽሐፍ ካነበብክ እና ከዛ ጊዜ ጀምሮ ነው የአይሁድ ሕዝብ እንዲደመሰስ እንዲጠፋ የሚፈልገው። ማን? ኢራን። ምን አደረጉት? ምንም። እንዳልኳችሁ በካርታ አይገናኙም። በድንበር የፖለቲካ ጉዳይ አይደል። ምንም ካርታ አሁን መሬታቸው ኩታ ገጠም ቢሆን ድንበሬን ገፋሁሽ፣ ወሰድሽብኝ ምናምን ነገር አይነት ነገር አገሮች ከሀገሮች ጋር ይጣላሉ። እንደዛ አይነት ጦርነት እንደሚነሳ ይታወቃል። በእንደሱ አይነት መልክ ማለት ነው። ይሄኛው ግን የካርታ እንዳትል በካርታ አይገናኙ። ኩታ ገጠም መሬት አይደሉ።
አይደሉም። ከኢራን ጋር ምንም አያገናኛቸውም። የመሬት ድንበር አያገናኛቸውም። እስራኤል በሰሜን ሊባኖስ እና ሶሪያ፣ በምስራቅ ጆርዳን፣ በደቡቡ ግብፅ፣ በደቡብ ምዕራብ ጋዛ ከታች ያዋስናታል እና አሁንም በደቡቡ ያው ቀይ ባህር ታች ሲና ልሳነ ምድር በኤላት ከተማ ጋር ምናልባት ቀይ ባህር ድንበሩ ምንም አያገናኛትም ከኢራን ጋር። እና ታዲያ ኢራን የሚባል ህዝብ ለምንድን ነው እስራኤልን ከድሮ ጀምሮ ከነ አስቴር ዘመን ጀምሮ ከነ መርዶኪዎስ ዘመን ጀምሮ ማጥፋትን እስራኤል የሚባል ህዝብና አገር ከካርታ ላይ መደምሰስ አለበት መጥፋት አለበት ብሎ የሚለው ምንድን ነው? ማን ነው ይህንን አዋጅ የሚያውጀው? በሰዎቹ በኩል ሆኖ ምንድን ነው ከበስተኋላው ያለው ኃይል? ማን ነው? ማን ነው ከበስተኋላ ያለው ኃይል? እስራኤል ይጥፋ ብሎ የሚል አዋጅን ለማወጅ ከበስተኋላ ያንን ህዝብና አገር የሚዘውረው ማን ነው ብለው ካልከኝ ገብርኤልን በዳንኤል መጽሐፍ ላይ በአየር ላይ 21 ቀን የተዋጋ የፋርስ አለቃ መንፈስ ይባላል። የክፉ የመናፍስት ኃይላት ገዢ ነኝ ብሎ የተቀመጠ አውሬ ማለት ነው። ለጥ ብለሃል። ጴንጤ ሲነግሩ አሰማ፣ ኦርቶዶክሱማ ጭራሽ የለም ሰዓሊ ለነ ቅድስት ነው ብሎ የሚለው ሰዓሊ ለነ ቅድስት ነው። ጠዋት ነጋ ጠባ ዝንቡን እሺ እያለ ሰዓሊ ለነ ቅድስት ነው ብሎ የሚለው ምንም እሱ መጽሐፍ ቅዱስ አያነብም። ምንም የሚያውቀው ነገር የለም። ኦኬ ሎክ ይህ ከድሮ ዘመን ጀምሮ እንዲጠፋ ተፈርዶበታል። በማ ይህ ህዝብ ያልኩ እስራኤል የሚባል ህዝብ ከምድር ዙሪያ እንዲጠፋ ተፈርዶበታል። በማን ነው የተፈረደበት? በሰው ነው የተፈረደበት። ሰው ስለፈረደበት እስራኤል ይጠፋል? በፍጹም በፍጹም በፍጹም። አስምርልኝ፣ አንደርላይን አድርግ። በፍጹም አይጠፋም፣ አይጠፋም። ዓለም ሁሉ ቢደራጅ እስራኤል ይጥፋ ብሎ ስለጮኸ እስራኤል አይጠፋም። ይጥፋ ብሎ እግዚአብሔር ከወሰነበት ግን እግዚአብሔር ነው የሚያጠፋው። እግዚአብሔር ደግሞ ላያጠፋው በዘላለም ፍቅር ወዷቸዋል። የዘላለምንም ኪዳን ከነሱ ጋር አቁሟል። ዋት? የዘላለምንም ኪዳን ከነሱ ጋር አቁሟል። ስለዚህ ዓለም ሁሉ ቢንጫጫ ፌንጣ ብትቆጣ እግሯን ጥላ መጣች የሚባለው አይነት ጥቅስ አይደለም። ይሄ ጥቅስ አይደለም። ያው ታውቁታላችሁ፣ እንዲህ የሚል ጥቅስ የለም። ፌንጣ ብትቆጣ እግሯን ጥላ መጣች ይላል የሀገራችን ህዝብ ማለት ነው። እና ምንድን ነው ምክንያቱ? ወንድሞችና እህቶች፣ የፖለቲካ ጉዳይ ካላጣላቸው፣ የድንበር ጉዳይ ካላዋጋቸው ምንድን ነው ውጊያው? ስንት ሰው ነው ታስተውላላችሁ? ከዛሬ አይ ቲንክ 3 ነው 4 ዓመት በፊት 3 ወይ እንደዚህ ዓመት 3 ዓመት ይመስለኛል የኢራኑ መንፈሳዊ መሪ እስራኤል የሚባል ሀገር በካርታ ላይ ከ15 ዓመት በኋላ አይገኝም እናጠፋዋለን ብሎ ሲል የሰማ ሰው ስንት ሰው ነው? እሱ የሰማ ሰው 77 ቁጥር ይጻፍልኝ። የሰማ ሰው መንፈሳዊ መሪው ሰምታችኋል አይደል? አዎ፣ ከካርታ ላይ እንደመስሳታለን እስራኤል የሚባል ህዝብና አገር መኖር የለበትም ብሏል አይደል? አሁን አንዱ የፋርስ አለቃ እዚህ ያገኘሁት ልጅየው ማለት ነው እና ወደዛ ወደ ሲኦል ልሸኘው አይመስልም? ቴዲ የሚባል ማለት ነው። ሀያቶላ ጋር ሄድ ብራዘርዬ፣ እዛውም ያነጋግሩሃል። ኦኬ፣ ለምንድን ነው አሁን አንድን ሉዓላዊትን ሀገር ከካርታ ላይ መደምሰስ መጥፋት አለባት ምናምን ነገር ብሎ ያለው? ከዚህ ደጋግሜ እዚህ ሶሻል ሚዲያ ላይ ስናገር ሰምታችኋል። እኔ የዛን ቀን በጌታዬ መንፈስ ሊድ ስለምደረግ እግዚአብሔር መንፈስ ቅዱስ ስለሚመራኝ እሱ እንዳደረገኝ ነው መሆኑ። የዛን ቀን ሰው ላይ እንደዚህ ብዬ ጸልዬ አላቅም። ይህ ሰው ያልኩትኝ ጌታ ያን ድምፅ ስሰማ
ይህ ሰው ይህንን የቀጠረውን ዘመንና ወር ይህን የቀጠረውን ዓመት ሳያይ እግዚአብሔር ሆይ ከምድር ላይ እንድታነሳው ብዬ ጸልያለሁ። ይህንን የቀጠረውን 15 ዓመት በ15 ዓመት ውስጥ እስራኤልን ከካርታ ላይ ሰርዛታለሁ ነው ያለው። እንደዚህ ብዬ ለመጀመሪያ ጊዜ ነው የጸለይኩትኝ። እንግዲህ የምናየው ይሆናላ። የሰውን ሀገር አጠፋለሁ ብሎ እሱ እስራኤልን አጥፍቶ እግሩን ዘርግቶ ተዝናንቶ ማኪያቶን እየጠጣ ጀለቢያውን ለብሶ እሱ በቴህራን ከተማ ላይ እንደፈለገ ሲዘዋወር የመሲሁን ዘር ማለት ነው የአብርሃምን ዘር በምድር ላይ አጥፍቶና ደምስሶ እሱ ተንሰራፍቶ ሊቀመጥ። በእውነት እላችኋለሁ የአብርሃም አምላክ ልዑል አምላክ እግዚአብሔር ምስክር ነው። አያያትም ያችን ዘመን የእግዚአብሔር ፍርድ ራሱ ያገኘዋል። መለላችሁ ነው ወንድሞች እናቶች፣ መጽሐፍ ቅዱሳዊ ነው፣ መንፈሳዊ ነው ጦርነቱ። መርዶኪዎስና አስቴር ሲጾሙ ሲጸልዩ ሃማ ሊያሰቅለው ሲል ምናምን ነገር ብለህ እኮ ትሰብካለህ። ቸርች ውስጥ እኮ ቸርች ላይ አሜን በል ወፈር ያለ እያልከን ቁጭ ብድግ በሉ ምናምን ነገር ብለህ የዚህ ዘመንስ ሃማን የዚህ ዘመን ሃማ ላይ ለምን ደው የማትናገረው? ለምን ደው የማትጸልየው? ለምን ደው የማትጸልዩ? ለምን ደው የማትጸልዩት? ለምን ደው ጾም ጸሎት ማን ይዘው? መርዶኪዎስ ይሄንን ትእዛዝ ደብዳቤ ሲሰማ እኮ ጾም ጸሎት ገባ። ለአስቴርም ነገራት። አስቴርም እዛ በቤተ መንግስቱ ስለነበረች መልክተኛ ላከባት፣ ነገራት። ጾምና ጸሎት ያዘች። ወደ እግዚአብሔር በብርቱ ጮሁ። እግዚአብሔር ጣልቃ ገብቶ አዳናቸው። ለምንድነው አንተ ክርስቲያን ብለህ ያልከው ሰውዬ ሀያቶላ የሚባለው ሰውዬ እዛው ኢራን የማን ነው የሃማ ወንድም እኮ ማለት እኮ የአሁኗን እስራኤልን መርዶኪዎስ ማለት ነው፣ አስቴር ማለት ነው። ከካርታ ላይ መደምሰስ አለባቸው ብሎ ሲል ምን አልከኝ ወንድሜ በጌታ የሆንከው? እሺ ያው በቃ አርግ ያለው በቃል አክብሬ ያለው ወደ ሲኦል ብራዘርዬ ጎ ያ በቃ ባፍቃል አክብሬ ያለው ወደ ሲኦል ማለት ወደ ቲክቶክ ሲኦል ሸኝቻለሁ ማለት ነው። you can't go ብራዘር። እኔ ኪዳን ካለው ጋር ነው የምቆመው። ኪዳን ካለው ጋር ነው የምቆመው ብራዘር። አምላኬን ነው የምሰማው፣ የአምላኬን ቃል ነው የምሰማው። ለምን ንቅንቅ ብለህ ይሄን ቤት አንፎሎ እያደረግክ አትወጣም? እንደውም ከፈለጋችሁ ልፍቀድላችሁ። እውነቴን ብዬ የምላችሁ ይኸው ጌታዬ ኢየሱስ ክርስቶስ በመንፈሱ የማገለግለው ጌታ ምስክር ነው። አንፎሎ እያደረጋችሁ መውጣት ይፈልጋችሁ ሰዎች አሉ ወይ? ብሎክ እንዳደረጋችሁ የምትፈልጉ እስኪ 77 ቁጥር ጻፉልኝ። ሞዴሬተሮቼ እንዳለ ተረባረቡ አልኩሽ። እንዳለ ድሮኖቹን እንደለቃቀሟቸው 77 ቁጥር የሚጽፉትን ብሎክ በማድረግ ማለት ነው። እሺ ብሎክ እንድናደርጋችሁ የምትፈልጉ ኤርሚያስን ይሄ ነገር የምትናገረው ነገር በጣም አስጠልቶኛል ብለህ የምትል ሰውዬ 77 ቁጥር ጻፉልኝ። ሞዴሬተሮች ዌክ አፕ 1 2 3 በቃ ያው ቃሌን አክብሬ ያለው ብራዘር። እዚህ ቤት ሲናፍቅ ይቀራል ማለት ነው። ናፍቅ ይቀራል። እንቆ ስላሴ ወደ አብርሃም ቅፍ እንኳን አልተላክም። እሺ ሌላ አለ? ሌላ ቃሌን እንዳከብርለት 77 ቁጥር የሚጽፍ 77 ቁጥር የሚጽፍ የለም። 7 ቁጥር የሚጽፍ ቴንክ ዩ ኮሽ ሳይ የኛ አንበሳ እንደዚህ ነው። አንድ ሰው እኔ ቤት ውስጥ ገብቶ ይሄን ብሎክ የሚፈታ ሰው ደሙ ደመ ከልብ ይሆናል ይላል የሀገሬ ገበሬ። እሺ ሌላ ዳዊት በርሄ ቴንክ ዩ ኮበዞች እንደዚህ ነው።
አሁን ሰይጣንን ስታዘው ውጣ ስትለው ብሎ ይወጣል አይደል? አሁን እያሉ እየወጡ ነው። እሺ በሉ ቶሎ ቶሎ። የፋርስ አለቃ መንፈስ የሚሰራባችሁ ማለት ነው። ተቀምጠ ምንም አንተ ለሰውም አትሆንም ለጌታም አትሆንም ማለት ነው። ጎሽ እንዴ ስራ ቀለላችሁልኝ ማለት ነው። እሺ ያንቀዠቀዠው እኔ እንደዚህ አይነት ነገር መስማት በጣም ነው የሚያስጠላኝ። ስልህ ኤርሚያስ አታምታታም ስልህ ብሎ 7 ቁጥር የሚጽፍ ሰው ይኸው 2 ደቂቃ እየጠበቅናችሁ ነው። እቀነድብህ መድኃኒዓለም ምስክሬ እኮ ነው አልኩ። ምክንያቱስ ይሄው የመሲሁ ዘር ጠላትነት ውስጥ ተጠናውተዋል ማለት ነው። ኦኬ እሺ ይኸው ሌላይቱ ደግሞ እስራኤላዊት ነች። በጣም የሚገርመው በእስራኤል ነው ስሟን የጻፈችው፣ ግን በዕብራይስጥ ጎ ጎ ተቀላቅሏል ማለት ነው። እዚያ የቶላ ልጆች አሉ ማለት ነው። የአይሁድ ሕዝብ ይጥፋ ትላለህ እንደ አንተ ነውረኛ ትውልድ። እኔ የኢየሱስ ልጆች መስላችሁኝ፣ የእግዚአብሔር ልጆች መስላችሁኝ፣ ጌታ ይመስገን ትለኛለህ። ደግሞ ትመጣና ሃሌሉያ፣ ግን ውስጥ ሲፈተሽ ሀያቶላ ነህ። ገስጹ ወገኖች፣ እውነቴን ነው። ውጣ በኢየሱስም በሏቸው። 7 ቁጥር እየጻፋችሁ እንደሱ ራሳቸው ይጽፋሉ ሲሉ 7 ቁጥር ነው የሚጽፉት። እዘዙ በተሰጣችሁ ስልጣን። ከዛስ በቃ ሂሳብህን እንደሱ ነው። አየሽ፣ እንደሱ ነው ሆስዬ። በቃ እውነቴንም እየመለ ያለ ርኅራሄ መጽሐፍ ቅዱስ ያነበበ ሰው ይሰማል፣ ያስተውላል። እስራኤልን ከሰማህ ግን አንደኛ የአብርሃም ዘር ናቸው፣ የአብርሃም ልጆች ናቸው። ሁለተኛ የመሲሁ ዘር ናቸው። ወንጌል ያምናሉ አያምኑም፣ እሱ ጋር ከመጣህ እነግርሃለሁ። የሚያምኑም አሉ፣ የማያምኑም አሉ። የማያምኑትን ታዲያ ምና ብትል ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው ብለዋል መጽሐፍ ቅዱስ። ጳውሎስ የሚባለው ታላቅ ሐዋርያ ስለ አባቶች ተወዳጆች ናቸው፣ ጌታ ስለ ጸጋው ስጦታና ስለ መጥራቱ አይጸጸትም ይላል። ኦ ማይ ጋድ! አዲስ ኪዳን ምን አልከን ጳውሎስ? ስለ ወንጌል ጠላቶች ናቸው። ታዲያ ስለ አባቶች ግን ስለማ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስለ ገባው ስለ ቅዱሱ ኪዳን ሲል ግን እስራኤል በእግዚአብሔር ዘንድ ዛሬም ያልተረሳ በዘላለም ፍቅር የወደደው ሕዝብ ነው፣ የኪዳን ሕዝብ ነው። እነሱ ነካለው ብለህ ስትል ሄደህ ከአለት ጋር ነው የምትጋጨው። አለቱም ያደርጋል ቅቤ ቀብቶ ሳይሆን የሚመልስህ ፈጥፍጦ ደምህን አፍስሶ አንጎልህን አፍስሶ ይደፋል ማለት ነው። እናንተን የሚነካ የአይኔን ብሌን አይደለም የሚለው ነው። እንደዛ አይልም። የአይኔን ሳይሆን የአይኑን ራሱ በራሱ አይን ላይ እስራኤልን እነካለሁ ብሎ ያለ ሰው በራሱ አይን ላይ እየተጫወተ ነው። የራሱን አይን ጥርስ በስቴኪኒ እንደሚጎረጎር አይኑን በስቴኪኒ እየጎረጎረ አይነት ነገር፣ በሹል ነገር አይኑን እየጎረጎረ ነው ሰውየው ራሱ ማለት ነው። እንደዚህ ወፈፌ ሽማግሌ ማለት ነው። እናት ልካለቻ ኪዳኑ ራሱ ይጠላሃል በእግዚአብሔር። እውነቴን ነው የምላቸው ወንድሞች እናቶች፣ መንፈሳዊ ነው። ጸልዩ።
ሰዎች ሁሉ ይድኑ ዘንድ የእግዚአብሔር በጎ ፍቃድ ነው። መንግስታትን የሚያፈርስ መንግስታትን የሚያነግስ ልዑል አምላክ እግዚአብሔር ነው። የእስራኤል አምላክ እስከ ምድር ዳርቻዎች ሁሉ ጭምር ይገዛል። ንጉሳችንና አምላካችን የተፈራ የተመሰገነ ነው። ስሙም የሰራዊት ጌታ እግዚአብሔር ይባላል። ያውላችሁ ይሄ ምድር የዚህ ምድር ጉድ ገና የዚህ ፕላኔት እጣ ፈንታ መደምደሚያ ማሰሪያው ቁልፍ ብርሃን የተገኘበት አምላክ ሰው በምድር ላይ የተመላለሰበት እነዚህ የምናወራቸው የብሉይ ኪዳን የአዲስ ኪዳን ነቢያትና ሐዋርያት በሙሉ እችን ቦታ ብቻ ልብ በልና የለኝ ብራዘር፣ እችን ከተማ ብቻ እያት። በእግዚአብሔር ዘንድ የተረሳ መስሎ ከሆነ አገሩና ሕዝቡ በጣም ተታላችኋል። ያው ጥሩ መንፈስ ነው አስተራዬ፣ እሱ መንፈስ ጥሩ መንፈስ ነው ብራዘር። አይ ብዙ ሰው እኮ የለም ውስጡ ምንም ነገር ሲያይ የሚበሳጭ የለም። ጳውሎስ በኤፌሶን ጣዖት መሙላቱን አይቶ ተበሳጨበት ይላል። እኛ ሀገር እኮ ምንም ጉርጡንም ጊንጡንም ብናይ ምንም መንፈሳቸው አይበሳጭም። ኢየሱስ ክርስቶስ ጌታችን ሲያይ ነው ቤቴ ለአሕዛብ የጸሎት ቤት ይባላል፣ እናንተ ግን የሌቦች የወንበዴዎች ዋሻ አደረጋችሁት ብሎ የቤት ቅናት ይበላኛል ብሎ ገበታቸውን ገለበጠ ይላል እኮ በወቅቱ። ምን የእግዚአብሔር ቅናት! ሆ እኔ አሁን ይሄ ውርዋሮ አለ አይደል የሚወራወሩት እዚህ ላይ እንዳያርፍ እጠረጥራለሁ። ኢላማ የሳተ እዚህ ላይ መጥቶ ቢያርፍ እንደሚሆነው ምንድነው የሚሆነው? ከዛስ ሶስተኛው ቤተ መቅደስ ይሰራል ማለት ነው። ያላችሁ ጌታ ኢየሱስ ሊመጣ በደጅ ነው፣ በደጅ ነው። ወንድሞች እናቶች፣ በደጅ ነው። የእስራኤል ኢራን ጉዳይ መንፈሳዊ ነው። መንፈሳዊ መሆኑን የምታውቁት በሀገር በድንበር በካርታ ማለት ነው። በድንበር በፖለቲካ ምንም የማያገናኛቸው የዚህ ጦርነት ጸብጫሪ እስራኤል አይደለችም። እስራኤል ይጥፉ ተብለው እንዲጠፋ በሰዎች የተፈረደበት ህዝብና ሀገር ነው። እግዚአብሔር ግን እንዲጠፋ አልፈረደበትም። ምንም የሚያመጡት ነገር የለም ነው የምልህ። ከድሮ ጀምሮ እስራኤል የሚባል ህዝብና ሀገር እንዲጠፋ በአጎራባች ያሉ አገሮች ይህንኑ ሟርት ያሟርቱ ነበር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉ ራሳቸውን አንስተዋልና ህዝብን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ምን ብለው ነው የተማከሩት? ኑ ከህዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። የማን ስም? የእስራኤል ስም አይታሰብ። የት? እዚህ ምድር ላይ
እዚህ ምድር ላይ ካለ ካርታ ላይ እንሰርዘው። ህዝቡን አጥፍተ ነው እስራኤል የሚባልን ህዝብ አጥፍተን ስማቸውን ከምድር ከትውልድ መካከል እንደምስሰው የሚል ማለት ነው። መቼ? በዳዊት ዘመን አሳፍ የሚባለው የአሳፍ መዝሙር ነው። አሳፍ ነው የዘመረው። ይኸውልህ የአሳፍ ምስጋና ማለት ነው። አየኸው? ለምን አንተ ትናንትና ፖለቲካ የፈጠረው ምናምን ነገር መስሏችሁ ከሆነ በጣም ትታላችኋል። ትናንትና ፖለቲካ የፈጠረው ጉዳይ አይደለም። የእስራኤል ጉዳይ የእስራኤልና የኢራን የእስራኤል ጠላቶች በሙሉ በዙሪያ ያሉ ሀገሮች በሙሉ እንደው ብለው የሚሉት ከህዝብ እናጥፋቸው ነው። ለምን ነው የኛ ጥያቄ። ምን ስላደረጉ? ለምን ይጠፋሉ? እስራኤል ለምን ይጠፋል? እስራኤል ማን ነው እስራኤልን አጥፍቶ በሰላም ሊኖር የሚፈልግ? አምላክ የለውም እንደ እስራኤል አለው። አገር የለውም እንደ እስራኤል አለው። ወገን የለውም እንደ እስራኤል አለው። ወገን አላቸው። የተረዱት አሉ፣ ያልተረዱት እንኳን ባይረዱትም ወገን አላቸው። በሰማያት በአባቱ ቀኝ በዙፋኑ ላይ ተቀመጠ ከነገደ ይሁዳ የወጣ የዳዊት ልጅ ኢየሱስ ክርስቶስ ወገን ነው። ወገን ነው ይመስላል። ታዲያ ሲጠፉ ዝም ብሎ የሚያያቸው በፍጹም እና አንድነት ሆነው በአንተ ላይ ተማከሩ፣ በአንተም ላይ ቃል ኪዳን አደረጉ ይላል። የተማከሩት በዚያን ጊዜ ኤዶማውያን፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ጌባል፣ አሞን፣ አማሌቅ፣ ፍልስጤም፣ ጢሮስ ከጢሮስ ሰዎች ጋር፣ አሶሩም ከእነሱ ጋር ተባበረ። የሎጥ ልጆች ሞዓብና አሞናውያን ማለት ነው ረዳት ሆኗቸው። ከዛስ አሳፍ እንደዚህ ብሎ ጸልዋል። ኪዳኑ ያኔ ስለሚፈቅድለት እንደ ምድያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው። አቤት ይሄን ጦርነት ብታውቁት! ይሄ ምዳማውያን በሄሬብ ዓለት በኩል የመቱበት ማለት ነው። ዘመነ መሳፍንት ላይ ነው። አቤት መጽሐፍ ቅዱስን ብታነበው ብሉይ ኪዳን ብታጠናው እዚህ ጋር የተደረገ ጦርነት እልቂት፣ በእስራኤል ልጆች የበላይነት አሸናፊነት ማለት ነው። እንደ ሲሳራም ደግሞ በቂሶን ወንዝ ሲሳራ ትዝ ይላችኋል? በዲቦራ ዘመን ማለት ነው። ደክሞት ሮጦ መጥቶ የሃቤር ሚስት ኢያኤል የምትባል ሴት ነበረች። ኢያኤል ለሴት ልጆች ስም ስታወጡ ኢያኤል ብላችሁ ጻፉ። ኢያኤል ብለህ አውጣላት። የሃቤር ሚስት ኢያኤል ትባላለች እና ወደ ድንኳኗ ሮጦ ሲመጣ ደክሞት ውሃ ሲለምናት ወተት ሰጠችው እና ደክሞት ተኛ። በጆሮ ጉንዱ ካስማ ቸክላ ገደለችዋ። የሃቤር ሚስት ኢያኤል በሴቶች መካከል የተመሰገነች ናት ተብሎ ተባለላት። እዛ ነው ሲሳራ ማለት ነው ሸሽቶ ሲመጣ በቂሶን ወንዝ። ቆይ ለምን አሁን ስብከት ውስጥ ልታስገቡኝ እኮ ነው እናንተ ሰዎች። ብታዊ ልተኛ ፈልጌያለሁ በኋላ እናወጋዋለን ነው የምልህ። መጽሐፈ መሳፍንት አንቺ ዲቦራ እስክትነሺ ድረስ እስራኤል ከዛ ዲቦራ ሆይ ንቂ፣ የአቤል ልጅ ሆይ ምርኮን ማርክ። በዚያን ጊዜ የቀሩት ወደ ኃያላኑ ወደ ህዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ስር የነበራቸው እነርሱም ከኤፍሬም ከብንያም በህዝብ መካከል ከአንተ በኋላ ወረዱ አለቆች። ከማኪርም የንጉሱም ዘንግ የሚይዙ ከዛቢሎንም ወረዱ ይላል። ምን ያህል ወረዳለ ወደዛ ጦርነት? ኦኬ ገለአድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ ይላል። ይሄኛው ዝም ብሎ ቀረ። ዳን የሚባለው ነገደ ዳን ለምንድን ነው የቀረው? ለምንድን ነው ያልመጣ? አሴር በባህሩ ዳር ተቀመጠ። ከቀርሜሎስ በላይ ያለ እስከ አኮ ድረስ ያለ ርስት ቦታ ማለት ነው።
ወንዞች ዳርቻ ተቀምጠ ዛብሎን ነፍሱን። እሺ ቆይ ቆይ አዎ ይሄ ነው ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ አላለችም ዲቦራ? የቂሶን ወንዝ በምን በኃይል ወሰዳቸው? እነማንን? ነገስታት መጡ ተዋጉም። ከማ ጋር? ከእስራኤል ጋር። በሜጊዶ ውሆች አጠገብ በታዕካ የከነአን ነገስታት ተዋጉ። የብር ዘረፋንም አልወሰዱም። ከእስራኤላውያን ጋር ማለት ነው። ነገስታቱ ተዋጉ ግን አልወሰዱም። ከዋክብት ከሰማይ ተዋጉ። ባካሄዳቸው ከሲሳራ ጋር ተዋጉ። የአሕዛብ ንጉስ ማለት ነው። ከድሮ ጀምሮ ታወቀ ያ የቂሶን ወንዝ በኤልያስም ዘመን በዛ ወስዶ ነው እነዛን የባኦልን ነቢያት በቂሶን ወንዝ ነው አረዳቸው ብሎ የሚለው ኤልያስ ማለት ነው። ይሄ ከድሮ ዘመን ጀምሮ የታወቀ ነው። የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሳ የፈረሶችን ጥፍሮችም ተንቀጠቀጡ ይላል። አንደኛው በጣም እጅግ አስፈሪ ጦርነት የተደረገበት ነው የቂሶን ወንዝ። ይኸውልህ ወንድምዬ ቆይ እህትዬ እታለምዬ ቆይ አንዴ ስሚኝ ስለ መድኃኒዓለም አንዴ ስሚኝ። መዝሙር 83 አሳፍ ምን ይላል? እንደዛ እንደ ኢያቢስ ማን ነው በቂሶን ወንዝ እንደ ምድያምና እንደ ሲሳራ። ይሄኛው ሳላሳያችሁ እኮ መጣሁ። ዘመነ መሳፍንት አንድ ላይ ኦኬ። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ ኖ በማን ነው? አንዴ ጠብቁኝ። ኦኬ አንዴ ጠብቁኝ ወንድሞች፣ እንትን አለብኝ። ከምድያም ጋር በጣም ብዙ ጊዜ ውጊያ ተደርጓል። በጌዲዮን ዘመን ተደርጓል። በዘመነ መሳፍንትም ዘመን ተደርጓል። በተለይ ዘመነ መሳፍንት ላይ እና የምድያም ሰዎች በዘመነ ማነው ጌዲዮን በጌዲዮንም ዘመን ምድያማውያን መጥተው ይዋጓቸው ነበር እና በጣም አደገኛ የሆኑ ጦርነቶች ተደርገዋል። በተለይ የመሳፍንት ዘመን ላይ የጌዲዮን የተነሳበት ዘመን ላይ የጌዲዮን መሳፍንት ምዕራፍ 6 ላይ የሆነበትን ታውቃላችሁ። እዛ ምዕራፍ 6 ላይ ስታነቡ ማለት ነው። እና ውጣና ሂድና ተዋጋቸው ብሎ አለው። ተዋጋ። ህዝቡንም ከምድያማውያን እጅ እግዚአብሔር አስጣለ፣ አዳናቸው። እና በነቢያት መጽሐፍትም ላይ ልክ እንደዚሁ በተመሳሳይ ተጽፏል። ለምሳሌ በሳኦልም ዘመን እንደዚሁ በጌዲዮን ዘመን ማለት ነው። በጌዲዮን ዘመን በመሳፍንትም ዘመን ፍሪዝ አረገብኝ እኮ ሞባይሌ ብዙ ጊዜ እንደዚያ ያደርግብኛል። ልጆቼ ይነካኩትና አሁን ከፈተልኝ። ምድያማውያን በዚህ በጌዲዮን ዘመን ማለት ነው። በጌዲዮን ዘመን ወጥተው ምድያማውያን እስራኤላውያንን መቷቸው። እግዚአብሔር ግን በጌዲዮን እጅ አሳልፎ ሲሰጣቸው ምንድነው ያደረገው? ምድያማውያንን እንዳለን የመቷቸው። ሲመቷቸው የምድያምን አለቆች ወስደው በዛፍ ላይ ነው በእንጨት ላይ ነው ቀኑ ሙሉ የሰቀሏቸው እና የገደሏቸው ማለት ነው። ከዛ ከዚህ ጉልበት ሂድ አለው። መልአኩ ተገለጠለት ለጌዲዮን። ከዛ የእግዚአብሔር መንፈስ በሱ ላይ መጣ፣ አይቻለሁ አለ።
ኦኬ፣ እዚህ ጋር ማምለኪያ ጸዶችን ቆረጠ። በተለይ ምዕራፍ ምዕራፍ 7 ያ በ3000 ሰው ነው የተዋጋቸው ታስታውሳላችሁ። ከዛ ህዝቡም ስንቅና ቀንደ መለከትን ቁጥር 8 መጽሐፈ መሳፍንት 7:8 ላይ ማለት ቀንደ መለከትን በእጃቸው ወሰዱ። የቀሩትም የእስራኤል ሰዎች ሁሉ ወደ ድንኳኖቻቸው ሰደዱ። 300 ሰዎች ግን ከእርሱ ጋር ጠበቃቸው። የምድያምን ሰፈር ከእርሱ በታች በሸለቆ ውስጥ ነበረ ይላል። አደገኛ ጦርነት የተደረገበት ቦታ ነው። በዚያንም ሌሊት እግዚአብሔር በእጅ አሳልፌ ሰጥቻቸዋለሁ፣ ተነሳ ወደ ሰፈር ውረድ አለው ጌዴዎንን ማለት ነው። አንተም ለውረድ ብትፈራ አንተ ከሎሌህም ከፋራን ጋር ወደ ሰፈሩ ውረድ አለው። የሚናገሩን ትሰማለህ አለው። ወረደ። ኦኬ። ከዛ ብዛታቸው እንደ አንበጣ የሆነ ምድያማውያንና አማሌቃውያን የምስራቅ ሰዎች በሸለቆ ውስጥ ሰፍረው ነበር ይላል። ብዛቱ እንደ አንበጣ ነው ብሎ የሚለው መቆጠር አይችልም ማለት ነው። የግመሎቻቸውም ቁጥር እንደ ሌለው በባህር ዳር እንዳለ አሸዋ ነበር ያለ። ግመሎቻቸው አሸዋ መቁጠር እንደማችሉ ምን ያህል ህዝብ እንደሆነ የስንት ሀገር ቅድም መዝሙር 83 ላይ የተጠቀሰው አይነት ህዝብ ማለት ነው። የዚህን ሁሉ ሰራዊት ግመል ነው የመጣው። በግመል ነበር የሄዱ የነበሩት እነሱ። ጌዴዎንም በደረሰ ጊዜ አንድ ሰው ህልምንም ለባልንጀራው ሲያጫውት ብሎ አለ። እንጎቻ መጥቶ ድንኳኑን መታ ወዳደቁ ምናምን ነገር ብሎ አለ። በቃ ከዛስ እዚህ ጋር ጦርነቱ ጀመረ። በ300 አደረጉ፣ ተዋጉ። ጌዴዎን ወረደባቸው። ከዛ የምድያም አለቆችን ያዙ። ኦኬ፣ ተሰብስበው ጌዴዎን ምድያምን ለመገናኘት ወረዱ። ከቤት ሆራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው። መልክተኞቹም በኤፍሬም ወዳለው ተራራማ ሁሉ ወደ ሰደደ የኤፍሬም ሰዎችም ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ወንዝ ያዙ። ከዛስ የምድያማውያን ሁለቱን መኳንንት ሄሬብና ዜብን ያዙ። መኳንንቶቹ አለቆቹን ያዟቸው። ሄሬብንና በሄሬብ አለት አጠገብ ገደሉት። ሄሬብን በሄሬብ አለት አጠገብ ገደሉት። ዜብንም በዜብ መጥመቂያ ላይ ገደሉት። ምድያማውያን አሳደዱ። የሄሬብና የዜብን ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዴዎን መጡ ይላል። አለቆቻቸው ለጦርነት ወጥተው ሰራዊት አሰልፈው ድሉ በእስራኤል ልጅ ላይ ሆኖ እስራኤላውያን የጠላቶቻቸውን አንገት ቆርጠው እስኪመለሱ ድረስ ማለት ነው። እና ኢያሱ ምን እንደሚል ማነው አሳፍ ምን እንደሚል ይልኝ መዝሙር 83 ምን ይላል? እንደ ምድያምና እንደ ሲሳራ። ምድያም ማለት ቅድም ያነበብኩልህ በጌዴዎን ዘመን ያደረገው ማለት ነው። እንደ ሲሳራ በዲቦራ ዘመን ግባቸው አደገኛ አጥፋቸው እኮ እያለ ነው አሳፍ። ኪዳኑ ይፈቅድለታል። ለምን በአይን ዶርም ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብ እና ቅድም እንዳነበብኩ ጌዴዎን ላይ እንዳነበብኩት መጽሐፈ መሳፍንት ምዕራፍ 7 እንደ ዜብ ታላላቆቻቸውን እንደ አለቃቸው አልነበር። ዳዊት እርግብ ግቢቱን ብሎ ሲጥለው ፍልስጤማውያን ሸሹ ይላል። ለምንድነው አለቆቻቸው ጀምር ብሎ ያለው? እነሱ ናቸው ኑ ከህዝብ እናጥፋቸው፣ ደግሞ የእስራኤል ስም አይታሰብ ብለው የሚሉት አለቆቹ ናቸው። ቁጭ ብለው አየህ የሚመክረው ማለት ነው። አምቦ አይኑራቸው አለቅም። አምቦቸውን የሚሆን ብቻ የሚጠጡትን እየጠጡ እስራኤል ይጥፋ ብሎ ይላል። አይ አለማስተዋል የሰው ልጅ ከአንዱ እንኳን አይማርም ትውልድ። ወንድሞቼ እናቶቼ፣ የሆነ ቦታ ላይ እንኳን የሆነ ሰው አይማርም። ይህን ቃል በዚያን ዘመንም የነበሩቱ እነዚህ ሁሉ ነገስታት
በአንድነት ሆነው መክረዋል። እነዚህ ሁሉ ሀገራት ኤዶሚያን 1፣ እስማኤላውያን 2፣ ሞአብ አጋራውያን 4፣ ጌባል 5፣ አሞን 6፣ አማሌቅ 7፣ ፍልስጤም 8፣ ጢሮስ 9፣ አሶር 10 ሀገራት በአንድነት ሆነው ተማከሩ። በአንድ ላይ ሆነው ተማከሩ። በአንድነት ቃል ኪዳን አደረጉ። ምን ለማድረግ? የእስራኤልን ሕዝብ ለማጥፋት፣ እስራኤል የሚባል ስም በምድር ላይ እንዳይኖር ለማድረግ። ቻሉ? አልቻሉም። እነዚህ ውስጥ እነሱ ራሱ የሉም። እነዚህ ሀገሮች ይኸውልህ፣ እስራኤል አለች፣ እነዚህ ሀገሮች ግን የሉም። ይኸውልህ ኤዶም የለም፣ ኤሳው ማለት ነው። ኤሳው የያዕቆብ ወንድም የለም። አገሩን ምድረ በዳ ነው እግዚአብሔር ያደረገው። የሰው መኖሪያ እንኳን አላደረገው። የለም። እስማኤላውያን የእነሱ ዝርያዎች የተወሰኑት አሉ። ሞአብ አለ? የለም። አጋራውያን የሉም። ጌባል ናቲኝ የለም። አሞንስ የለም። አማሌቅስ ዝክረ ስሙ ነው እግዚአብሔር ከምድር ያጠፋው። ፍልስጤማውያን አሉ። የጢሮስ ሰዎችም አሉ፣ ሊባኖስ ውስጥ ስለሆኑ ማለት ነው። አሶራውያን አሉ። እንደ ሀገር እንደ ህዝብ ጠፍተዋል አብዛኞቹ ማለት ነው። ኩርድ የሚባለው ኩርዲስታኖች አሁን እዛ ጥቂቶች አሉ። እስራኤልስ አለች የለችም? አለች። በእኛ ዘመን ታያለ እስራኤል መኖር የለባትም ብለው የፈረዱ ሀገሮች ሁሉ ጌታ ወንድሜ ወገኖቼ፣ እኔ ለአንዳንድ ሰዎች ቤታችሁ ውስጥ ከጓደኞቻችሁ ጋር ስትሰባሰቡ ምን እንደምታወሩ፣ ምን እንደምናወራ፣ ምን እንደማስብ፣ ምን እንደምታስቡ እግዚአብሔር አምላክ ያያል። እና ማታ ላይ በደንብ በተለይ ከቻላችሁ ኤርሚያስ 49 ሙሉን አንብቡት። ካልሆነ ደግሞ ከቁጥር 34 እስከ ቁጥር 39 ድረስ ያለውን አንብቡትና ይህንን ህዝብና ሀገር አጥኑት። ይህንን ሀገር እና ህዝቡን አጥኑት። የዚህ ሀገር ህዝብ ማለት ነው። በመጽሐፍ ቅዱስ በተለይ ጥንታውያን በተባሉ ካርታዎች ላይ ግቡና እዩት። ጌታ እንዲህ ብሏል። የማንን የት ሀገር ነው ያለው? የተናገረው ማን ነው? ኤርሚያስ የሚባለው ነቢይ። ተናጋሪው ማን ነው? የሰራዊት ጌታ ልዑል እግዚአብሔር። የማንን? የኤላምን። ኤላም የት ነው የሚገኘው? ሁሉን እኔ መናገር የለብኝም። ምናልባት ሌሎች ሰዎች ገብተው እንዳይደረቡ ወገኖች
አላችሁ? ኤርሚ አለን። ኤርሚ አለን። ለአንተ ይሁን አለን። እግዚአብሔር ይባረክ። እና ይህንን አጥኑ ወገኖች። እና የአሁኑ እየሆነ ያለውን እሱን እናያለን ማለት ነው። የአሁኑን አጥኑ። ይህንን አልኳችሁን ትንቢተ ኤርምያስ መጽሐፍ ምዕራፍ 49 ከ34 እስከ 39 ኤላም ይላል አገር ነው፣ ህዝብ አለው። ጥንታዊ ካርታ ላይ እዩት። ጌታ የዚህን አገር ቀስትን እሰብራለሁ ብሎ ተናግሯል። እንደው ምናልባት ግን እንዲረዳችሁ ከፈለጋችሁ በትንቢተ ዳንኤል ላይ ዳንኤል አይ ቲንክ 8 በመጀመሪያው ከተገለጠልኝ ራእይ በኋላ ንጉሱ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየሁ። ባየሁም ጊዜ በኤላም አውራጃ ባለ በሱሳ ግንብ ነበሩ። በራእዩም አየሁ፣ በኡባል ወንዝ አጠገብ ነበሩ ይላል። ኡባል የሚባለው ወንዝ የት ሀገር ነው ያለው? ሱሳ የሚባለው ከተማ የት ሀገር ነው ያለው? ኤላም የሚባለው አውራጃ የት ሀገር ነው ያለው? መጽሐፍ ቅዱስን ስታነቡ እነዚህ ሀገራት፣ እነዚህ ወንዞች፣ እነዚህ ከተሞች ዝም ብለው አይደለም የተጻፉት ወንድሞች እናቶች። በተለይ ካርታን ወንዝ፣ ከተማ፣ አገር ስም ከተጻፈ ለጌጥ ለማዳመቂያ ለመሙያ አይደለም የተጻፈው፣ በዓላማ ነው የተጻፈው። ስለዚህ ኤላም የሚባለው ሀገር የት ነው ያለው? የኤላም የሚባለው አውራጃ ነው። ሱሳ የሚባለው ሱሳ ግንብ ይላል። ዳንኤል ነው የጻፈው። ስለዚህ ያየ ኡባል የሚባሉ ወንዝ አለ ማለት ነው። ይሄ ኡባል የሚባለው ወንዝ የት ሀገር ነው ያለው? ጥንታዊ ማፕ ካርታ ላይ ሄደ ስታየው የት እንዳለ ይነግርሃል ማለት ነው። እና ታየዋለህ ማለት ነው። ግልጽ ሆኖ የአምላካችን የእግዚአብሔር ቃል ፍንትው ብሎ እጃችን ላይ በእኛ ዘመን ሲፈጸም ታየዋለህ። ቀስት ጥሩ ሳይ አይደለሁኝም፣ ግን ቀስትን ጥሩ አልስለውም። እንደው ግን ዝም ብዬ ልሞክር። ቀስት እንደዚህ አይነት ነገር ነው አይደል የሚመስለው? ትክክል ነኝ? ቀስት እዚህ ጫፉ ላይ መውጊያ አለው አይደል? ሄሎ፣ ትክክል ነኝ? ቀስት እንደዚህ ነው አይደል? ሚሳኤልስ ጫፉ ላይ እንደዛ ነው። አዎ። ሚሳኤልስ ምንድን ነው የሚመስለው? ሚሳኤልስ ምን አይነት ቅርጽ ነው ያለው? ሚሳኤል ምን አይነት ቅርጽ ነው ያለው? ቀስት ነው ኤርሚዬ፣ ቀስት ነው አይደል? ቀስት ይመስላል አይደል? ቀስት የምን አይነት ቅርጽ ነው ያለው? የሚሳኤል። ሚሳኤልስ የምን ቅርጽ ነው ያለው? የቀስት አለ። አግኝታችሁኛ ወገኖች? አዎ ኤርሚዬ ልክ ነህ። እንደሱ ነው። ለምሳሌ ምንድነው የሚባለው? በእንግሊዝኛ ምንድነው የሚባለው? ቀስት
ወይ ቆይ በአማርኛው ወይ ልጻፈው እኛ ሀገር ቀስተኞች ይዙት ከሆነ ይኸው አያት ጫፏ ይሄ መለጠጫው ነው። እቺ ከኋላ ያለችው አናት አሮ አይደል? ይቺ ክሯ ናት። ይሄኛው የቀስት መለጠጫው ነው። መውጊያዋ ግን ይቺ ናት። እችኛይቱ ምንድናት? መውጊያዋ ናት። ቀስት መንደፊያ መግደያዋ ናት ቀስት። ኦኬ ሚሳኤል ደግሞ ይሄ ነው አይደል? የጦር መሳሪያ ስለሆነ ቶሎ ላሳያችሁና ትርበል። ቀስት ነው ቀስት አይደለም? ጫፉ ላይ ይኸውልህ ነቢያት እንዴት ብለው ትንቢት እንደተናገሩ እና ቀስትን ነው ሰብራለሁ ብሎ ያለው ጌታ የኃይላቸው መሳሪያ የሆነውን ወንድምዬ በቃ ሂድ ብራዘርዬ፣ ለምን አትሸኙትም? እንሸኘው። ቆይ ይሄንን ማን አስቻለው? ጥላሁን ነው መተለ ጥቅምህን ነው ማወቂያ ቃተኛልክ መቼም ማትወቅ በጌታ ሰላም ወደ መጣህበት ሸኝቻለሁ። በቃ ምን አበሳ መጥበስ የለብህም እንዴ። ደከምክ እኮ ወንድምዬ። ኦኬ ሚሳኤል ጫፉም እንደሚመስለው ቀስት አያው በቃ የዚሁን አይነት ቅርጽ ነው ያለው ሚሳኤሉ። ሚሳኤሎች እዚህ ጋር ያለችዋን እዚህ ጋር የሚለኩሷት ነገር ይለኩሷትና ሲያቀጣጥሏት ይሄ እየተምዘገዘገ ሄዶ እዚህ ጫፏ ላይ ያለችው እርሳሷ ትወድቅና ያው ሰው የሚያልቀው ማለት ነው። ቦምቡንም እኮ ኒኩለር ቦምቡንም እዚህ ጫፉ ላይ ነው የሚያስሩት። ኦኬ ይሄን ለምንድነው ታዲያ እዚህ አምጥተህ ኤርሚያስ ደግሞ አሁን ቀስት ለኛ ልታስተምረን ነው ወይ ብላችሁ ካላችሁ ኖ እየተማመን እንድንሄድ ብዬ ነው። ምንም አልተካካድንም። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። አሁን ኤላም የት ነው? ካርታው ፈልጉ። ኤላም አውራጃ ነው ይሄኛው። በኤላም አውራጃ ሱሳ የሚባል ግንብ አለ። ኡባል የሚባል ወንዝ አለ። ይሄን ወንዝ፣ ይሄ ግንብ፣ ይሄ አውራጃ ነው። ማን በሚባል አገር እንደሚጠራ ፈልጉ። አገሩ አጠቃላይ አገሩ ይሄ አውራጃ ነው። ሶሪ እዚህ ጋር ማን በሚባል አገር ውስጥ እንዳለ ፈልጉና ከዛ ይሄ ሀገር እዚህ ሀገር ውስጥ ኤላም ካለ አውራጃ ሆኖ እዚህ ሀገር ውስጥ ሱሳ ካለ እዚህ ሀገር ውስጥ ኡባል የሚሆን ወንዝ የሚባል ካለ እንግዲያው የእግዚአብሔር ሰው ታላቁ ነቢይ ኤርሚያስ እንደዚህ ይላል። ስለዚህ የማን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱንም ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳትን ሁሉ በትናቸዋለሁ። ነፋሳት የተባለው የሰሜኑ፣ የምስራቁ፣ የደቡቡ፣ የምዕራቡ ነፋስ ማለት ነው። እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሸዋት ፊት ኤላምን አስደነግጣለሁ።
ክፉ ነገርን እነርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሶቹና አለቆቹንም አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ይህን ሀገር ይሄ አውራጃ ያለበት ይሄ ግንብ ቤት እንዳለ ይሄ ወንዝ የት እንዳለ ዳንኤል ትንቢት መጽሐፍ 8 ከ1 እስከ 2 ኤርምያስ 49 ከ34 እስከ 39 አንብቡና ድረሱበት። ማታ ላይ ወንድሞች የሚገቡ ከሆነ ተደራርቤ አልገባም፣ ምንም የሚያስቸኩል ነገር ስለሌለ ማለት ነው። ከዛ ይህንን ሀገር ካገኛችሁት አሁን እየተደረገ ያለው ጦርነት የትንቢት ጦርነት ነው አይደለም ብሎ የሚለው እንደርስበታለን ማለት ነው። ከዛስ እና ምንድን ነው ከዚህ የምንማረው ብለህ ካልክ ታዲያ የቀረበስ እንደሆነ ብለህ ካልከኝ ጌታ ኢየሱስ ክርስቶስን ባለማወቅ እስከ ዛሬ ድረስ ያላችሁ ሰዎች ጌታ ለህይወት የሚሆን ንስሐን እየሰጣችሁ ነው። ህይወት ወደ ሆነው ጌታ ፈጥናችሁ ኑ። መዳንን ያገኛችሁ ሰዎች ደህንነታችንን አጥብቀን እንያዝ። ያልዳናችሁ ሰዎች ወደ መዳን ኑ። በቃ ዋነኛው መልእክት ይሄ ነው። ምንም ሐሳብ ሊገባን አልቻለም ብለህ ካልከኝ ስለ ቀስትና ስለ ሚሳኤል ላወራህ አይደለም። ዋናው ግን እሱንም ሳወራህ ቀስት ብሎ ስላለ አምላኬ ቃል ቀስት ከምን ጋር ይመሳሰላል ብሎ የሚለውን ሁሉ ጭምር ማለት ነው። ለምሳሌ ልታስወሩኝ ነው በጣም ብዙ። ለምሳሌ እያልኩ አቦ ልተኛበት፣ በቃ ልተኛበትና በኋላ በደንብ እናወራለን። በደንብ ከከፈቱ ወንድሞች ችግር የለውም። ነገ ተነገ ወዲያ ሰው ጭር ባለበት አካባቢ በደንብ ሁሉም ሰው እንዲረዳ እንናገራለን። በአጭሩ ግን ወንድሞች እናቶቼ ስለዚህ